ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬ ጤና ፕሮግራማችን ላይ የምንመለከተው የዚንክ እጥረት 9 ዋና ዋና ምልክቶችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሐሳብ አስተያየት ካላችሁም በኮሜንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ዚንክ ለሰውነት ጠቃሚ የሆነ ማዕድን ነውናም ለብዙ ሂደቶችም አስፈላጊ ነው። በተጨማሪም ለበሽታ መከላከያ ተግባራት፣ ለመራባት ወይም ደግሞ ለወሊድ፣ ለሆርሞን ምርትናም ለሌሎችም አስፈላጊ የሆነ ማዕድን ነው። የዚንክ ጉድለት ስር የሰደደ ተቅማጥ ወይም ደግሞ ተውከት ባለባቸው ሰዎች ላይ በብዛት ይከሰታል። እነዚህ ደግሞ ሁለቱም የሰውነት ፈሳሾች ከወትሮ የበለጠ እንዲጠፉ የሚያደርጉ ሁኔታዎች ናቸው። የቬጂቴሪያን አመጋገብ እንዲሁም ደግሞ እጥረት እንዲፈጠር አስተዋጽኦ ሊያደርግም ይችላል። ምክንያቱም አንዳንድ የእጽዋት ምግቦች እንደ ዚንክ ያሉ ማዕድናትን የሚያስተሳስሩ እናም በሰውነት ውስጥ እንዳይገቡ የሚከለክሉ ፋይቴትስ ስላላቸው ነው። ለዚንክ የሚመከረው የአመጋገብ መጠን ለአዋቂዎች ወንዶችና ሴቶች በቀን ከ8 እስከ 11 ሚሊግራም ነው። ከመጠን በላይ መጠንን በማስወገድ በአመጋገባችሁ ውስጥ በቂ ዚንክን ታገኛላችሁ። ዚንክ በብዛት ከተጠቀማችሁ እንደ ማቅለሽለሽ፣ ማስታወክ አልፎ ተርፎም ተቅማጥ ሊያጋጥማችሁ ይችላል። ግን ይህ ከመጠን በላይ የዚንክ መጠን የሚከሰተው በማሟያ ወይም ደግሞ በሰፕልመንት በምትወስዱበት ጊዜ ነው ማለት ነው። ከአመጋገብ የምትወስዱት የዚንክ መጠን ከመጠን በላይ አይሆንም። ስለዚህ የዚንክ እጥረት በሚከሰትበት ጊዜ የሚስተዋሉ 9 ዋና ዋና ምልክቶችን አሁን በዝርዝር እነግራችኋለሁኝ። አንደኛ የምግብ ፍላጎት ማጣት ነው። ዚንክ የምግብ ፍላጎት መቆጣጠርን ጨምሮ በሰውነት ውስጥ ባሉ በርካታ የፊዚዮሎጂ ሂደቶች ውስጥ የሚሳተፍ አስፈላጊ የሆነ ማዕድን ነው። የዚንክ እጥረት የምግብ ፍላጎት እንዲቀንስ ከሚያደርገው ዋና ዋና ምክንያቶች አንዱ ዚንክ ለረሃብ መነቃቃት የሚታወቀው ግሬሊን ሆርሞንን ለማምረት አስፈላጊ በመሆኑ ነው። ግሬሊን የሚመረተው በጨጓራችን ውስጥ ነውና ለመብላት ጊዜ ሲደርስ ወደ አንጎል ምልክት በማድረግ የምግብ ፍላጎትን ለመቆጣጠር ይረዳል። በቂ የዚንክ መጠን ከሌለ ሰውነት በቂ ግሬሊን ማምረት ላይችል ይችላል። ይህ የምግብ ፍላጎት መቀነስን ሊያስከትል ይችላል። በተጨማሪም የዚንክ እጥረት የጣዕምናም የማሽተት ግንዛቤን ወደ መቀየር ሊያመራ ስለሚችል የምግብ ፍላጎት ማጣት የበለጠ አስተዋጽኦ ያደርጋል። በቂ ዚንክ ከሌለ እነዚህ ተቀባዮች በትክክል ላይሰሩ ይችላሉ። ይህም የጣዕምናም የማሽተት ስሜት እንዲቀንስም ያደርገዋል። ይህም የምግብ ፍላጎትን ይቀንሳል። ሁለተኛ ደግሞ የፀጉር መርገፍ ይከሰታል። ዚንክ ጤናማ ፀጉርን፣ ቆዳንና ጥፍርን ለመጠበቅ አስፈላጊ የሆነ ማዕድን ነው። በሰውነት ውስጥ የዚንክ እጥረት ሲኖር የፀጉር መርገፍን ያስከትላል። የዚንክ እጥረት የፀጉር መርገፍ ከሚያስከትልባቸው ቀዳሚ ምክንያቶች አንዱ ዚንክ በፀጉር ከረጢቶች መፈጠር ውስጥ ስለሚሳተፍ ነው። የፀጉር ሐረጎች ፀጉርን የሚያመርቱ እናም የሚመግቡ ከረጢት የሚመስሉ ጥቃቅን ነገሮች ናቸው። ዚንክ የእነዚህን የፎሊክልስ እድገት ለመደገፍም ይረዳል። በቂ ዚንክ ከሌለ የፀጉር ሐረጎች በትክክል ላያድጉም ይችላሉ። ይህም የፀጉር መርገፍን ያስከትላል። በተጨማሪም ዚንክ ለትክክለኛው የሰውነት በሽታ የመከላከል ስርዓትም አስፈላጊ ነውና የተዳከመ የበሽታ መቋቋም ስርዓት ለፀጉር መጥፋት አስተዋጽኦም ያደርጋል። ዚንክ የፀጉሩን መዋቅር የሚያመርቱ ፕሮቲኖችን በማምረት ውስጥም ይሳተፋል። በቂ ዚንክ ከሌለ ሰውነት እነዚህን ፕሮቲኖች በበቂ ሁኔታ ማምረት ላይችል ይችላል። ይህ ወደ ደካማ ፀጉር ይመራል። ይህም ለመሰባበርናም ለመጥፋት በጣም የተጋለጠም ያደርገዋል። ስለዚህ የፀጉር መርገፍ ያጋጠማችሁ ከሆነ በአመጋገባችሁ ውስጥ በቂ ዚንክ እያገኛችሁ መሆኑን ማረጋገጥ አስፈላጊ ነው። ሶስተኛ ደግሞ ሊኪ ገት ሲንድረም ይከሰታል። ሊኪ ገት ሲንድረም የአንጀት ንጣፍ ይበልጥ የሚቦረበሩበት ወይም ደግሞ የሚጎዳበት ሁኔታ ነው። ይህ እንደ መርዞች፣ ባክቴሪያ እናም ያልተፈጩ የምግብ ቅንጣቶች ያሉ ጎጂ ንጥረ ነገሮች ወደ ደም ውስጥ እንዲገቡም ያስችላል። ይህ ወደ እብጠት፣ የበሽታ መከላከል ስርዓት እንቅስቃሴ እናም የተለያዩ የጤና ችግሮችን ያስከትላል። ዚንክ የጨጓራናም
ትራክት ሽፋንን ለመጠገን አስፈላጊ ነው። የዚህ ማዕድን እጥረት የአንጀት ንጣፍን ወይም ደግሞ ሽፋንን ያዳክማል። ይህም ለጉዳትናም ለእብጠት የበለጠ ተጋላጭ ያደርገዋል። ዚንክ ታይት ጀንክሽን ፕሮቲን የተባለ ፕሮቲንን ለማምረትም በጣም ጠቃሚ ነው። ይህ ፕሮቲን ጎጂ የሆኑ ንጥረ ነገሮችን እንዳይፈስ ለመከላከል በአንጀት ሴሎች መካከል ያለውን ክፍተት ለመዝጋትም ይረዳል። በተጨማሪም የዚንክ እጥረት በሽታ የመከላከል አቅምን ስለሚጎዳው ሰውነታችን በአንጀት ውስጥ ያሉ ኢንፌክሽኖችንና እብጠትን ለመከላከልም አስቸጋሪ ያደርገዋል። ይህ ለሊኪ ገት ሲንድረም እድገት የበለጠ አስተዋጽኦም ያደርጋል። እንዲሁም ደግሞ እንደ ስር የሰደደ ውጥረት፣ ኢንፌክሽኖች ወይም ደግሞ ደካማ አመጋገብ ያሉ ሊኪ ገት አስተዋጽኦ የሚያደርጉ ማንኛቸውንም መሰረታዊ ነገሮችን መፍታት አስፈላጊ ነው። አራተኛ ደግሞ የአእምሮ ጤና ማሽቆልቆል ይከሰታል። የዚንክ እጥረት የአእምሮ ጤንነት እንዲቀንስ ከሚያደርጉ ዋና ዋና ምክንያቶች ውስጥ አንዱ ዚንክ የነርቭ አስተላላፊዎችን ወይም ደግሞ ኒውሮትራንስሚተርን ለማምረትናም ለመቆጣጠር አስፈላጊ በመሆኑ ነው። ኒውሮትራንስሚተርስ በአንጎል ውስጥ ምልክቶችን የሚያስተላልፉ ኬሚካላዊ መልእክተኞች ናቸው። ዚንክ ለአንዳንድ የነርቭ አስተላላፊዎቹ ውህደት እንደ ዶፓሚን፣ ሴሮቶኒንና ኖርፊኒፍሪንን ጨምሮ ስሜትን፣ ባህሪንናም የማወቅ ችሎታን ለመቆጣጠር አስፈላጊ ነው። በቂ የዚንክ መጠን ከሌለ የእነዚህ የነርቭ አስተላላፊዎች አመራረትናም ተግባር ሊዳከም ስለሚችል የአእምሮ ጤና ችግሮች እንደ ድብርት፣ ጭንቀትናም የግንዛቤ ማሽቆልቆልን ያስከትላል። በተጨማሪም ዚንክ የአንጎልን መዋቅርናም ተግባርን ለመጠበቅ አስፈላጊ ነው። ዚንክ በአንጎል ሴሎች እድገት ውስጥ ወሳኝ ሚናን ይጫወታል። በተጨማሪም የአንጎል ሴሎች እርስ በርስ እንዲግባቡ የሚያስችሏቸውን የሲናፕሶች መፈጠርና ማቆየት አስፈላጊ ነው። የዚንክ እጥረት እነዚህን ሂደቶች ሊጎዳ ይችላል። ይህም ደግሞ በአንጎል ውስጥ ወደ መዋቅራዊ እናም ተግባራዊ ለውጦች ለአእምሮ ጤና ችግሮች አስተዋጽኦ ያደርጋል። አምስተኛ ደግሞ የስሜት ህዋሳት መቀነስ ይከሰታል። የዚንክ ጠቃሚ ተግባር የስሜት ህዋሳትን ማዳበር ነው። በሰውነታችሁ ውስጥ ያለው የዚንክ እጥረት የማየትናም የመስማት ችግርን ጨምሮ የስሜት ህዋሳትን ይቀንሳል። የዚንክ እጥረት ሃይፖጂኑሲያ ተብሎ የሚጠራውን የጣዕም ስሜት ወደ መቀነስ ሊያመራ ይችላል። ምክንያቱም በአፍ ውስጥ ለሚገኙ የጣዕም ተቀባይ አካላት ትክክል ተግባር ዚንክ ስለሚያስፈልግ ነው። የዚንክ እጥረት በሚኖርበት ጊዜ የጣዕም ተቀባዮቹ ስሜታዊነት ይቀንሳልናም የመቅመስ ችሎታም ይቀንሳል። የዚንክ እጥረት ደግሞ ሃይፖዝሚያ በመባል የሚታወቀው የማሽተት ስሜት እንዲቀንስ ሊያደርግ ይችላል። ይህ የሆነበት ምክንያት በአፍንጫ ውስጥ የሚገኙትን የኦልፋቲክ ተቀባይ አካላት በትክክል ለመስራት ዚንክ ስለሚያስፈልገው ነው። የዚንክ እጥረት በሚኖርበት ጊዜ የማሽተት ተቀባዮቹ ስሜታዊነታቸው ይቀንሳልና የማሽተት አቅሙም ይቀንሳል። በተጨማሪም የዚንክ እጥረት በነርቭ ስርዓት ስራ ላይ ተጽዕኖን ያሳድራል። ይህም የመዳሰስናም የመስማት ስሜትንም ይቀንሳል። ስድስተኛ ደግሞ ቁስሎች ቀስ በቀስ መዳን ይከሰታል። የዚንክ እጥረት ቁስሎችን ቀስ በቀስ መፈወስን ሊያስከትል ይችላል። ምክንያቱም ዚንክ ቁስሎችን በማዳን ውስጥ ወሳኝ ሚና የሚጫወት አስፈላጊ የሆነ ማዕድን ነው። ለሴሎች እድገትናም ክፍፍል አዲስ ቲሹ እንዲፈጠርናም ኮላጅንን ለማምረት የሚያስፈልገው የቆዳ የአጥንትናም ሌሎች ህብረ ህዋሳትን አወቃቀርን የሚፈጥር ፕሮቲን ነው። የዚንክ እጥረት በሚኖርበት ጊዜ የሰውነት ቁስሎችን የመፈወስ ችሎታ ይጎዳል። የዚንክ እጥረት የአዳዲስ ቲሹዎች ምስረታ መዘግየትን ያስከትላል። ይህም ቁስሎች ለረጅም ጊዜ ክፍት ሆነው እንዲቆዩም ያደርጋል። በተጨማሪም የኮላጅን ምርት እንዲቀንስም ሊያደርግ ይችላል። አዲስ ህብረ ህዋሳት እንዲፈጠሩናም የተበላሹ ህብረ ህዋሳትን ለመጠገን ዚንክ አስፈላጊ የሆነ ማዕድን ነው። የዚንክ እጥረት የሰውነትን በሽታ የመከላከል ስርዓት ኢንፌክሽኖችን የመከላከል አቅምን ሊጎዳ ይችላል። ይህም የፈውስ ሂደቱን የበለጠ ሊያዘገየው ይችላል። ዚንክ ኢንፌክሽንን ለመዋጋት አስፈላጊ ለሆኑ ነጭ የደም ሴሎች ትክክለኛ አሰራር አስፈላጊ ነው። በተጨማሪም የዚንክ እጥረት ሌሎች የጤና ችግሮችን ሊያስከትል ይችላል። ለምሳሌ የሰውነትን በሽታ የመከላከል አቅም መቀነስ፣ የምግብ ፍላጎት መቀነስና ክብደት መቀነስ። ይህም የሰውነት ቁስሎችን የመፈወስ አቅምን የበለጠ ይጎዳዋል። በአጠቃላይ የዚንክ እጥረት ቁስሎችን ቀስ በቀስ መፈወስን ያስከትላል። ምክንያቱም ለሴሎች እድገትና ክፍፍል አዲስ ቲሹ መፈጠርናም ኮላጅንን ለማምረትም አስፈላጊ ነው። የዚንክ እጥረት በሽታ የመከላከል አቅምን ሊጎዳ እናም የፈውስ ሂደቱን ሊያዘገዩ የሚችሉ ሌሎች የጤና ችግሮችንም ሊያስከትል ይችላል።
ሰባተኛ ደግሞ የተዳከመ የማስታወስ ችሎታ ይከሰታል። ዚንክ የማስታወስና የእውቀት ወይም ደግሞ የኮግኒቲቭ ተግባርን ጨምሮ በአንጎል ስራ ውስጥ ወሳኝ ሚና የሚጫወት ጠቃሚ የሆነ ማዕድን ነው። በሰውነት ውስጥ የዚንክ እጥረት ሲኖር የማስታወስ ችሎታን ለማዳከም አስተዋጽኦ ያደርጋል። የዚንክ እጥረት የማስታወስ ችግርን ሊያስከትል ከሚችልባቸው ዋና ዋና ምክንያቶች አንዱ ዚንክ በሲናፕቲክ ፕላስቲሲቲ ቁጥጥር ውስጥ መሳተፉ ነው። ይህ የአንጎል የመለወጥና ለአዳዲስ ልምዶች ምላሽ የመስጠት ችሎታ ነው። ዚንክ ለአንጎል መዋቅር ምስረታ እናም ጥገና አስፈላጊ ነው። ይህ የሆነው በአንጎል ሴሎች እድገትና የነርቭ ግንኙነቶች መፈጠር ውስጥ ስለሚሳተፍ ነው። የዚንክ እጥረት የእነዚህን ሂደቶች ሊያዳክም ይችላል። ይህም በአንጎል ውስጥ ወደ መዋቅራዊ እናም ተግባራዊ ለውጦች እንዲመራ በማድረግ ለተዳከመ ማህደረ ትውስታ አስተዋጽኦ ያደርጋል። ስለዚህ የማስታወስ ችግር እያጋጠማችሁ ከሆነ በአመጋገባችሁ ውስጥ በቂ ዚንክ እያገኛችሁ መሆኑን ማረጋገጥ አስፈላጊ ነው። እንዲሁም ደግሞ ከጤና ባለሙያ ጋር ከተማከራችሁ በኋላ የዚንክ ማሟያን መውሰድ ይኖርባችኋል። ስምንተኛ ዝቅተኛ የበሽታ መቋቋም ስርዓት ይከሰታል። የዚንክ እጥረት ኢንፌክሽንን ለመዋጋት አስፈላጊ የሆኑትን ነጭ ደም ሴሎች ቁጥር እንዲቀንስ ሊያደርግ ይችላል። በተጨማሪም ነጭ ደም ሴሎችን በአግባቡ የመስራት አቅማቸውን ሊያዳክም ይችላል። ይህም በሽታ የመከላከል ስርዓትን ሊያዳክም ይችላል። በተጨማሪም የዚንክ እጥረት በሰውነት ውስጥ ያሉ ሴሎችንና ህብረ ህዋሳትን የሚያበላሹ የኦክሲዲቲቭ ውጥረት እንዲጨምር ሊያደርግ ይችላል። ይህ ደግሞ በሽታ የመከላከል አቅምን በማዳከም የኢንፌክሽን አደጋን ይጨምራል። ዚንክ ጸረ እንግዳ አካላትን ለማምረት አስፈላጊ ነው። እነሱም ሰውነት ለይቶ ለማወቅ እንደ ባክቴሪያ እናም ቫይረሶች ያሉ ልዩ በሽታ አምጪ ተዋሲያንን ለመከላከል የሚረዱ ፕሮቲኖች ናቸው። ዘጠነኛና የመጨረሻው ደግሞ የዚንክ እጥረት ተቅማጥንም ሊያስከትል ይችላል። ዚንክ በአንጀት ውስጥ ለሚሰለፉት ህዋሶች ትክክለኛ ስራ አስፈላጊ ነው። ኢንተሮሳይት የሚባሉት እነዚህም ንጥረ ምግቦችንና ውሃን የመምጠጥ ኃላፊነት አለባቸው። የዚንክ እጥረት በሚኖርበት ጊዜ ኢንተሮሳይቶችን ይጎዳሉ እናም በትክክል መስራት አይችሉም። ይህ ደግሞ ባክቴሪያ እናም ሌሎች ጎጂ ንጥረ ነገሮች ወደ ደም ውስጥ እንዲገቡ የሚያደርገውን የአንጀት ንክኪ የመተላለፊያ ይዘት መጨመርን ሊያስከትል ይችላል። ይህም እብጠትናም ተቅማጥን ያስከትላል። የዚንክ እጥረት የሰውነትን በሽታ የመከላከል ስርዓት እንደ ባክቴሪያ እናም የቫይረስ ኢንፌክሽኖች ያሉ ተቅማጥን ሊያስከትሉ የሚችሉትን ጨምሮ ኢንፌክሽኖችን የመከላከል አቅምን ሊጎዳ ይችላል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዚንክ እጥረት በሚከሰትበት ጊዜ እነዚህ 9 ዋና ዋና ምልክቶች የሚከሰቱ ይሆናል። ከነዚህ ውስጥ ግማሹም ሊከሰት ይችላል፣ አንድ ሁለቱም ሊከሰትባችሁ ይችላል፣ ይበልጥም ሊከሰት ይችላል ማለት ነው። በአጠቃላይ ስለ ጉድለቶች ከመጨነቅ ይልቅ በአመጋገብና በአካል ብቃት እንቅስቃሴ የዚንክን መጠን ለመጨመር ተፈጥሯዊ የሆኑ መንገዶች አሉ። አመጋገባችሁን በዚንክ መሙላት አንዱ መፍትሄ ነው። በዚንክ የበለጸጉ ምግቦችን በመደበኛነት ወደ አመጋገባችሁ ማካተት ይኖርባችኋል። እጥረት ወይም ደግሞ ጉድለት ካለባችሁ በሕክምና የዚንክ ማሟያ ይታዘዝላችኋል። ነገር ግን የሚመከረው እጥረት ወይም ደግሞ ጉድለት ከመከሰቱ በፊት በዚንክ የበለጸጉ ምግቦችን መመገብ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ በቀጣይ ቪዲዮ ላይ ደግሞ በዚንክ የበለጸጉ በርካታ ምግቦችን ቪዲዮ የምሰራላችሁ ይሆናል ማለት ነው። ስለዚህ የዛሬ የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሐሳብ አስተያየታችሁ አይለኝ እላለሁኝ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።